ሳያልቅበት ሀሰን እንግዲህ አንዳንድ ነገሮችን ዛሬ ጣል ጣል አድርጓል። በእርግጠኛም ገምተን ነበረ ያ ነገር እንደሆነ ከሀይሚ ጋር ተነጋግረው ስራ እየሰሩ እንደሆነ ብሩኬንም ለማስተማርም ፕራንክም እያደረጉ እንደሆነ ገምተን ነበር። ከዚህም በፊት በተናገርነው ቪዲዮ ላይ ግን ብሩኬ ከስር ከስር አከሸፈባቸው፣ አልተሳካላቸውም። ያሁኑ ስራቸው ወይ ደግሞ ያሁኑ ፕራንካቸው በጭራሽ ሊሳካላቸው አልቻለም። እነሱ እንዳሰቡት አልሄደላቸውም። ብሩክ ከስር ከስር እያከሸፈው ነበረ ማለት ነው። እና ሰላም ጤና ይስጥልኝ ቤተሰብ፣ እንዴት ናችሁ? ለዚህ ቤት አዲስ ከሆናችሁ ቤተሰብ እየሆናችሁ ሀሳብ አስተያየታችሁንም ኮሜንት ላይ አስቀምጡ። የሚያለቅስ ኢሞጂ እባካችሁ አታስቀምጡ። የሚጠቅም ኮሜንት ጻፉ፣ ሀሳብ አስተያየታችሁን ማለት ነው። እና ዛሬ እንግዲህ ሀሰን መጥቷል። ግትር ነው እንደምታውቁት። ጥፋትም ቢኖርበትም ጥፋተኛ ነኝ አይልም። ጥፋትም ከሆነ ካመነበት ጥፋት ሆኖ እየታየው ራሱ ልክ ነኝ የሚል ልጅ አይነት ነው ሀሰን ማለት ነው። እና በቃ ዛሬ ብዙ ነገር ተናግሯል። እናንተ ብሩክን የዛሬ አመት ሸኘኸው ዛሬ ሀይሚን ሸኘህ አትሉኛላችሁ፣ ግን የዛኔ ምን አይደለውም ብሩክን የሸኘሁት፣ ትናንትም ምን አይደለውም ሀይሚን ሂጂ ብዬ የሸኘዋትኝ ራሷ ወስና ጨርሳ ነው። እንደውም እኔ ለብሩኬ እንዲያስቆማት ብዬ የምትሄድበትን የምትበርበትን ሰዓቱን እያንዳንዱን ነገር ለብሩኬ መረጃውን ነግሬዋለሁ። እሱም ሀይሚ ሳታቅ ነው ለብሩኬ መረጃውን የሰጠውትኝ እንዲያስቆማት እንዲያስቀራት። እኛ እንደዚህ አልነበረም ያሰብነው። በቃ ለማስተማር ነበረ ያን ነገር እያደረግን ያለው፣ ግን በቃ በማይሆን መንገድ ሄዷል። እና እናንተ ስለምትሉት ነገር ግድ አይሰጠኝም። እኔ ያመንኩበት ነገር ከሆነ አግዘኝ ስላለችኝ ነው እያገዝኳት የነበረው። ስለዚህ ልክ ነኝ። እኔ ላለያያቸውም አልችልም። እኔ ምቀኛም አይደለሁም ጠላትም አይደለሁም። በእነሱም አልቀናም። እንዲለያዩም የምፈልግ አይነት ሰው አይደለውኝም። ግን ደግሞ አግዘኝ ስላለችኝ የግድ ከጎኗ ሁኜ እሷን ማገዝ አለብኝ። ሳግዛት የነበረው ደግሞ በነገረችኝና እንዳግዛት በፈቀደችልኝ ልክ እንጂ ከዛ በላይ አልነበረም። ለምሳሌ አሁን ሁሉንም ነገር የበረራውን ምናምን ሁሉን ነገር ጨራርሳ ነው እንደምትበር የነገረችኝ። ያኔ በቃ ኤርፖርት የምትሄድበት ምናምን ሰዓት ሳቅ ለብሩኬ ሼር አድርጌዋለሁ። እሷ ሳትፈቅድልኝ ነው ሼር ያረኩለት። እና የምትናገሩኝ ምናምን ሰዎች አቆሙ፣ አስታውሉ። እንግዲህ አንዳንድ ነገሮችን በደንብ በግልጽ ተናግሯል ማለት እኔ የነብሩክ ጓደኛ ሁኜ እንዲለያዩ የምፈልግ አይነት ሰው አይደለውም። ግን ይሄ ስራ ስለሆነ ቀስ ብላችሁ አገናዝቡ፣ በቃ ነገሮችን አስታውሉ ብሎናል ማለት ነው። ስራ እየሰሩ እንደሆነ ነው እንግዲህ የሚጠቁመው ማለት ነው ንግግሩ። በእርግጥ እኛም ገምተናል ከመጀመሪያው። እውነት ለመናገር እኔ ገምቻለሁ እየሰሩ ነበረ፣ ግን አከሸፈባቸው ብሩኬ። ለምሳሌ ሀይሚ ከቤት ውጣ ስትለው ብሩክ የሚወጣ መስሏቸው ነበር፣ ሀይሚና ሀሰን ማለት ነው። ከዛ ብሩኬ ከቤት ይወጣና ልክ እንደባለፈው ጊዜ እየተመላለሰ ይቅርታ እያለ እየተለማመጣት ምናምን ተመልሶ ይመጣል ብለው ነበር ያሰቡት። ግን አይ እኔ አልወጣም ከቤቴ፣ አንቺም አትወጭም። አይ እወጣለሁ የምትይ ከሆነ አንቺ ውጭ እንጂ እኔ ቤቴን ለቅቄ አልወጣም። ሁለታችንም እንድንለያይ ከዚህ ቤት እንድንወጣ አልፈልግም። እኔ መውጣት አልፈልግም፣ አንቺም እንድትወጭ አልፈልግም። አይ የምትይ ከሆነ ግን እወጣለሁ፣ የምትይ ከሆነ ከፈለግሽ አንቺ ውጭ ብሎ አከሸፈባቸው ማለት ነው። ቀጣይ እንግዲህ ሀይሚ ልብሷን ሻንጣዋን ምናምን ነገር ይዛ ልትሄድ ስትመጣ ብሩክን አላገኙትም። እንግዲህ የሚያስፈልጋትን አንዳንድ ነገሮች ይዛ ሄደች ማለት ነው። ስላላገኙት ነው እንጂ ብሩኬን የዛን ሰዓት ራሱ ሻንጣሽን አትውሰጂ ምናምን ብሎ በቃ አለ አይደለ የሆነ ነገር ተለማምጦ ምን ብሎም እንዲያስቀራት ተፈልጎ ነበር። ያም አልተሳካም፣ ቤት አልነበረም። ቀጣይ ደግሞ ፓስፖርቴን ላምጣ ብዬ ስለው በቃ ስትዩ የሆነ ነገር ይፈጥራል ብለው ነበር። የዛን ሰዓት ደግሞ ሲመጡ ያው ሀሰንም አብሮ ስለመጣ ነገሮች ተባባሱ እንጂ በእርግጥ ውጣ ብሎት ነበር ብሩኬ። እኛ እናውራ ውጭ ጠብቅ ሲለው ሀሰን ደግሞ ተከትዬ ካልገባው ሙች ይገኛለሁ ብሎ ውስጥ ላይ ገባ። ነገሮችን አባባሰ እንጂ ምናልባት የዛን ቀን አውርተው ሊፈቱት ይችሉ ነበረ። በቃ እኔም ጥፋት ካለብኝ ይቅርታ ምናምን ብሎ ሁለቱ ተነጋግረው ሊፈቱት ይችሉ ነበረ። ግን ሀሰን ስለገባ አብሮ ነገሮች ከሸፉ ማለት ነው። እነሱም እንግዲህ ያሰቡት ወይ የዛን ቀን ፓስፖርትሽን ይዘሽ ለምን ትሄጃለሽ? ምን አስበሽ ነው? የልትሄጅ ነው ብሎ እሪ ብሎ ያስቀርሻል ነበረ የዛን ቀን እቅዳቸው። ያም ከሸፈ። ቀጣይ ደግሞ እንግዲህ ኤርፖርት በቃ ልትሄድ ነው ብዬ ጠራዋለሁ። የዛን ሰዓት እንግዲህ አልቅሶም እግርሽ ላይ ወርቆ ተንበርክኮ ምን ብሎም ይቅርታ ጠይቆም እሪ ብሎም ያስቀርሻል ብለው አስበው ነበረ። ያም ከሸፈ። ፍላጎትሽ ከሆነ መልካም መንገድ
እኔ እንድትለይኝ እንድትሄጂ አልፈልግም። በጣም ነው ማፈቅርሽ። ይሄንን እንዳትረሺ። ፍቅርሽ ባንዴ እንደማይወጣልኝም ይሄንን ልነግርሽ እወዳለሁ። እያፈቀርኩሽ ነው የምለየው። አይ እኔ እዚህ አልፈልግም፣ ካንተ ጋር መቀጠል መሆን አልፈልግም፣ መሄድን ነው የምመርጠው ካልሽ መልካም መንገድ ይሁንልሽ፣ ባለሽበት ይቅናሽ ብሎ ሸኘ። ካሸፈባቸው ማለት ነው። ስለዚህ ያልታሰበ ሀይሚም ትናንትና ተናግረዋለች። ቤተሰብ ያልታሰበ ጉዞ ነው፣ ያልታሰበ ጉዞ ገብቷቸዋል። በቃ እነሱ እርግጠኛ ነበሩ፣ ሀሰንም ሀይሚም ኤርፖርት ላይ ብሩክ ሀይሚን እንደሚያስቀራት እርግጠኛ ነበሩ። ግን በቃ ብሩኬ እስከ መቼ ተለማመጭ ሳትፈልግ በግድ ሁሉንም ነገር ማድረግ የለብኝም፣ ፈልጋኝ ወዳኝ አፍቅራኝ አብራኝ ስትሆን ነው እንጂ ሁለታችንም እንደዛ ተሳስበን የምንኖረው በግድ ነይ እያልኩኝ በግድ እያገትኩኝ በግድ እያስቀረው ምናምን አይሆንም። በቃ ስለዚህ ፍላጎቷ ከሆነ ፍላጎቷን ታድርግ ብሎ ለቀቃት ማለት ነው። እና ያ ስለከሸፈ ዛሬ ደግሞ ያ የትናንቱ በረራ በጣም አስደንግጧቸዋል። እኛንም ብቻ ሳይሆን እነሱንም አስደንግጧቸዋል። ምክንያቱም ያላሰቡት ያልጠበቁት በረራ ስለሆነ ማለት ነው። ስለዚህ አሁን ዛሬ እንግዲህ ሀሰን እኔና ሀይሚ ብቻ ነን ሀይሚ ያለችበትን ቦታ የምናውቀው። እነግርሃለሁ ሄደህ ታመጣታለህ ነው። ብሩኬ ደግሞ የአባቴ ቤት አይደለም ዝም ብዬ ተነስቼ የሚሄደው፣ መጀመሪያውንም ለምን አላስቆምካትም ነበር? ይሄንን ሀሳብ ስታመጣ እንደ ጓደኛ እንደ ወንድም አይ አግዘኝ ባልሽ ልክ አግዤሻለሁ፣ ግን እኔ እንድትለያዩም አልፈልግም፣ ስትለያዩ ማየትም አልፈልግም። ይሄን ሀሳብሽን አልቀበልም ብለህ ማስቆም ነበረብህ ነው የብሩኬ። ስለዚህ አሁን እንዴት ነው ዝም ብዬ ተነስቼ የሚሄደው? የአባቴ ቤት ነው ወይ ነው? ሀሰን ደግሞ በዛም ተባለ በዚህም ተባለ ነገሮችን አስተካክለ በ3 ቀንም ይሆን በ4 ቀን ግዴታ ሀይሚ ያለችበት ቦታ መሄድና ማስቆም አለብህ። በቃ ፍቅርህ ታፈቅራታለህ፣ እሷም ታፈቅራለች። ስለዚህ ታስፈልጋታለህ። ግዴታ ያለችበት ቦታ መሄድ አለብህ። እንዴትም በምንም በኦንላይን በምንም ተስተካክሎ ሀይሚ ያለችበት ቦታ መሄድ አለብህ ነው የሚለው እንግዲህ ሀሰን ማለት ነው። እንግዲህ አልተግባቡም። ብሩኬ አሁንም ቢሆን ጥፋትህን እመን፣ ሀሰንን ማለት ነው። ሀሰን ጥፋትህን እመን፣ እንደ ጓደኛ ይቅር እልሃለሁ። አይ ልክ ነኝ እያልክ የምትቀጥል ከሆነ ከጠገቤ እንዳትደርስ፣ እኔም ካጠገብህ አልደርስም። ሁሉም ነገር ካንተ ጋር ያለኝ ነገር ሁሉም ይቆማል። ግን ደግሞ ልክ አልነበርኩም ስህተት አለብኝ ብለህ ስህተትህን ካመንክ እኔም ይቅር ብዬህ እንቀጥላለን ጓደኝነታችን። ግን እያደረግክ የነበረው ነገር በፍጹም ልክ አይደለም ብሏል። አዎ ልክ አይደለም። የፈለገ አግዘኝ ብትለው በዛ ልክ እስከ ፓስፖርት እስከ መውሰድ፣ ሻንጣ እስከ መውሰድ፣ እቃ እስከ ማውጣት፣ በኦንላይን ትኬት እስከ ማዘጋጀት፣ እስከ መቁረጥ ስደርስ ዝም ማለት አልነበረበትም፣ ማስቆም ነበረበት። እና በቃ ያለው ነገር ይሄ ነው። እንግዲህ ያው ብሩኬ ወደ ሀይሚ ጋር እንደሚሄድ ነው እንግዲህ። እንደውም ብዙዎቻችሁ አብረው ነው የሄዱት። ስለዚህ ብሩኬ ትናንትና ተደብቆ ነው እንጂ አብረው ነው የሄዱት። ነገ ብሩኬ በቃ ሄደ ሀይሚ ጋር ብለው ይመጣሉ ብላችሁ ነበር። ያው እንግዲህ ብሩኬ ያለው ኢትዮጵያ ነው፣ አልሄዱም አብረው። ግን ደግሞ ነገ ከነገ ወዲያ በእርግጠኝነት ይሄዳል ብዬ አስባለሁ። እሷም በፍጥነት ነው እንግዲህ ነገሮችን ያስተካከለችው። ስለዚህ እሱም በአንድ ቀን በ2 ቀን ያልቅለታል ብዬ ነው የማስበው። ያው ገንዘብ ካላችሁ በአሁኑ ሰዓት ነገሮች ቶሎ ይስተካከላሉ ብዬ አስባለሁ። ብርም ተከፍሎ ምንም ተብሎም ቢሆን እና ብቻ ሀሰን እውነት አንዳንዴ ያስቀኛል። ማለት ገና 24 አመቱ ምናምን አይነት ነገር ነው፣ ግን ገና አልተረጋጋም። ገና በቃ ይሄ የ18 አመት የ16 አመት አፍለኛ እድሜ ላይ ያሉት የሉም፣ ልክ እንደነሱ ነው የሚያደርገውና በመሀል ያስቀኛል፣ ያናድደኛልም። የምሬ ነው እኮ የምላችሁ፣ ያዝናናኛልም። ብቻ ያደረገው ነገር ደስ አይልም። እንዳንድ ጓደኛ በጣም ትልቅ ስህተት ሰርቷል። ግን እሱ አሁንም ስህተት አልሰራም። ስራ እየሰሩ እንደሆነና አግዘኝ ተብሎ እያገዘ እንደነበረ ነው እንግዲህ እሱ በራሱ እየተናገረ የነበረው። ለማንኛውም እንግዲህ ፈጣሪ ያው እነሱ አይለያዩም። ያም ሆነ የፈለገ ነገር ቢሆን እነሱ የሚለያዩ አይነት ልጆች አይደሉም። ስለዚህ ፈጣሪ ያውቃል። እንግዲህ ብሩኬ ሄዶ ነገሮች እንደሚያስተካክል ሁሉም ሰው በጉጉት እየጠበቀ ነው ያለው። እንግዲህ ከነገ ወዲያ ያለውን ነገር እንጠብቅ ይሆናል። በእርግጥ በጣም በፍጥነት እንዳትጠብቁ፣ ምናልባት 2 ቀን 3 ቀን ሊወስድበት ይችላል፣ አይታወቅም። የእሷ ቶሎ ተሳካላት ማለት የእሱም ቶሎ ሊሳካ ይችላል ማለት አይደለም። ታገሱ፣ በትዕግስት ታገሱ፣ አንድ ሆኑ። የጨረቃ ፋሚሊ በተለይ አንድ ሆናችሁ አንድ እንዲሆኑ ከጎናቸው ብትቆሙ ደስ ይለናል። ምክንያቱም
እንደዚህ ተበታትናችሁ ምናምን ተገነጣጥላችሁ ጎራ ይዛችሁ ምናምን